ኢራን የበቀሉን ቀዩን ባንዲራ ሰቀለችው። የሆርሙዝ ወሽመጥ መዘጋትና የዓለም ሽባ መሆን። በኢራን ባህልና በሺአ እስልምና ትውፊት ላይ ቀዩ ባንዲራ ዝም ብሎ ጨርቅ አይደለም፣ ታሪካዊ ዳራ አለው። ይህ ባንዲራ የኢማም ሁሴን ደም ተወካይ ነው። በከርበላ ጦርነት የፈሰሰውን ደምና ያልተወጣውን በቀል ያመለክታል። ባንዲራው ተሰቀለ ማለት ፍትህ እስኪገኝና በቀል እስኪወሰድ ድረስ ጦርነቱ አይቆምም የሚል ጥብቅ ወታደራዊና ሃይማኖታዊ መልእክት ነው። አያቶላህ አሊ ኻሜኒ ግድያ በኋላ ይህ ባንዲራ መውለብለብ ኢራን ከዲፕሎማሲያዊ ንግግር ወጥታ ወደ መጨረሻው ፍልሚያ መግባቷን ለዓለም ያበሰረችበት ቅስፈት ነው። ኢራን የሆርሙዝ መዘጋት ኢራን ሆርሙስን ዘግተዋለች፣ የዓለም የደም ስር መቆረጥ ነው ብለውታል ተንታኞቹ። ኢራን ይህንን ስልታዊ መስመር መዝጋቷን ስታውጅ በኒውዮርክና በለንደን የንግድ ማዕከላት ከፍተኛ የድንጋጤ ጩኸት ተሰምቷል። መረጃው በየቀኑ ከ20 ሚሊዮን በርሜል በላይ ነዳጅ የሚያልፍበት መስመር በመዘጋቱ የዓለም ኢኮኖሚ ልብ ትርታው ቆሟል። ውጤቱም ጃፓን፣ ቻይናና አውሮፓ የኃይል አቅርቦት አጥተዋል። መብራት ጠፍቷል። ፋብሪካዎች ዝም ብለዋል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። ይህ አዲስ መረጃ ደግሞ እንግዲህ መላው ዓለምን የናጠ ሆኗል። እንደተፈራው እንግዲህ ኢራን ከፍተኛ የሆነ በቀል ልትጀምር ነው ማለት ነው። ከመሪዋ አያቶላህ አሊ ኻሜኒ ግድያ በኋላ ከፍተኛ የሆኑ የበቀል እርምጃዎችን ስትወስድ ነበረ። ከዚህ በኋላ ግን እስካሁን አይታችሁት የማታውቁትን የከፋ በቀል እበቀላለሁ ስትል ቀዩን ባንዲራዋን አውለብልባለች ማለት ነው። ይህ በጣም ከፍተኛ የሆነ ድንጋጤን ፈጥሯል ማለት ነው። በተለይ ደግሞ የሆርሙዝ መዘጋት የዓለምን ደም ስር መቆረጥ ነው እያሉ ነው ተንታኞቹ። ይሄ መረጃ ምን ይመስላል? ሀገራችንንም ይነካል። በነገራችን ላይ መላው ዓለምን የሚነካ ነው የነዚህ ሀገራት ጦርነት ማለት ነው። ፍንጣሪው ለሁላችንም ይደርሰናል። ስለዚህ እንግዲህ ሁላችንም አብዝተን የጾም ሰዓትም ስለሆነ መጸለይ እንዳለብን ነው ይህ በግሌ የሚሰማኝ። ውድ ቤተሰቦቻችን እናንተ ማሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በጥቁር መጋረጃ የተሸፈነው የመጋቢት 2026 ቀውስ ሁለተኛ በቀል የኢራን ተጀምሯል። የአሜሪካ ኦፕሬሽን ፕሮስፔሪቲ ጋርዲያን 2 አሜሪካና ብሪታንያ የሆርሙዝ በር በኃይል ለመክፈት ወስነዋል። ሆኖም ኢራን ባልተጠበቀ ስልት መጣች። የባህር ላይ ፈንጂዎች፣ መንጋ ድሮኖች፣ ኢራን በሺዎች የሚቆጠሩ ትናንሽና ፈጣን ሞተር ጀልባዎችን በመጠቀም ግዙፍ መርከቦችን ከበበች። ኢራን እስላማዊ አብዮታዊ ዘበኛ IRGC በባህር ስር የተተከሉ ዘመናዊ ስማርት ፈንጂዎችን በመጠቀም መንገዱን አጥረዋለች። የማለት ማንኛውም የነዳጅ ጫኝ መርከብ ለማለፍ ቢሞከር የባህር ሲኦል ይገጥመዋል ማለት ነው። ሩሲያም ለኢራን እጅግ ዘመናዊ የሆነውን S-400 የአየር መከላከያ ስርዓትና Su-35 ተዋጊ ጀቶችን ቀደም ብላ አቅርባለች። አሁን ደግሞ የሳተላይት መረጃዎች ወይም ደግሞ ኢንተለጀንስ ለቴህራን በማቀበል የአሜሪካን እንቅስቃሴ እንድትሰልል እየረዳች ነው። ቻይና 80% ነዳጇን የምታገኘው በዚህ መስመር ስለነበር ኢኮኖሚዋ አደጋ ላይ ወድቋል። ቤጂንግ ሰላም አስከባሪ መስላ ብትቀርብም በጓሮ በር ግን ለኢራን የገንዘብና የቴክኖሎጂ ድጋፍ በማድረግ የአሜሪካን ጉልበት ለማዳከም እየሰራች ነው። በቴህራን ሰማይ ላይ የሚሳኤል ጭራዎች እንደ ደመና ይታያሉ። ኢራን ካይቫር ሻኻን የተሰኙ ባለስቲክ ሚሳኤሎችን ወደ እስራኤል ስትተኩስ የእስራኤል አይረን ዶም እናም አውሮ ስሪ የመከላከያ ስርዓቶች ሰማዩን በብርሃን ርችት ይሞሉታል። ከሚሳኤሉ ጎን ለጎን የዓለም የባንክ ስርዓቶች፣ የኤሌክትሪክ አውታሮች በከፍተኛ የሳይበር ጥቃት እየተመቱ ነው። ቴህራንና ዋሽንግተን የዲጂታል ሰይፋቸውን መዘዋል። ኢትዮጵያችንም በዚህ ወቅት በሁለት እሳት መካከል ትገኛለች። የነዳጅ ዋጋ መናር ለኢትዮጵያ ትልቅ ፈተና ነው። የትራንስፖርትና የሸቀጦች ዋጋ በከፍተኛ ሁኔታ ይጨምራል። የዲፕሎማሲ ሚዛኗና የኢኮኖሚው ጫና በሁለት ስለት ላይ እንድትቆም አድርጓታል። የዲፕሎማሲዋ ሚዛን ኢትዮጵያ ከአረብ ሀገራት እንደ ተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ ጋር ያላት የጠበቀ ግንኙነት፣ በምስራቁ ጎራ ደግሞ ከሩሲያና ቻይና ብሬክስ ጋር ያላት ትብብር ገለልተኝነት ሆኖ ለመቆየት አስቸጋሪ ያደርግባታል። ሌላው የጅቡቲና የኤርትራ ስጋት ነው። ጅቡቲ የአሜሪካ የቻይናና የፈረንሳይ የጦር ሰፈሮች ባሉባት ጅቡቲ ውስጥ ውጥረቱ አይሏል። የኢራን ሚሳኤሎች አሜሪካን ኢላማ ሲያደርጉ የጅቡቲ ሰማይ የጦር አውድማ የመሆን ስጋቷ
አይሏል። ኤርትራን በቀይ ባህር ዳርቻ ላይ እንደመገኘቷ የባህር ላይ እንቅስቃሴን ለመቆጣጠር በሚደረገው ግብ ውስጥ የስትራቴጂ ቦታ ባለቤት ናት። ኢራን የሆርሙዝ ወንዝ ስትዘጋ የየመን ሁቲዎች ደግሞ ባብኤል መንደብን ለምዕራባውያን መርከቦች የማይታለፍ ግንብ አድርገውታል። ኢራን የሰጠቻቸው የረጅም ርቀት ድሮኖች፣ ጸረ መርከብ ሚሳኤሎች ከአፍሪካ ቀንድ ተነስተው እስከ ህንድ ውቅያኖስ ድረስ ጥቃት ማድረስ ችለዋል። አፍሪካ ዞሮ የመጓዝ ኬፕ ኦፍ ጉድ ሆፕ አማራጭ እንኳን ዋስትና አጥቷል። ምክንያቱም የጉዞ ርዝመትና የነዳጅ እጥረት የዓለምን ንግድ ሽባ አድርጎታል። ይህ በመጋቢት ወር 2026 ረመዳን 1447 የተከሰተውና የዓለም የታሪክን ሰሌዳ የቀየረው ክስተት በደም ቀለም የተጻፈውን ድራማ ይመስላል። የአያቶላህ አሊ ኻሜኒ ግድያ፣ የሆርሙዝ መዘጋትና የቀዩ ባንዲራ መውለብለብ ዓለም እስትንፋሷን ይዛ የምትጠብቀው የመጨረሻው ፍልሚያ ደጃፍ ላይ ደርሰናል። ጥቁሩ ጥምጣም፣ ነጭ ሸብ ያደረገው ጺም፣ እናም ሁልጊዜ በስተቀኝ እጃቸው የሚይዙት የብርሃን ዘንግ። አያቶላህ አሊ ኻሜኒ ለደጋፊዎቻቸው የእግዚአብሔር ጥላ፣ ለጠላቶቻቸው ደግሞ የመካከለኛው ምስራቅ የቼዝ ተጫዋች ነበሩ። በጥሩ ጎናቸው በደጋፊዎቻቸው መነጽር እንመልከታቸው። ኢራን ከምዕራባውያን ተጽዕኖ ያወጡ የአንበሳ ልብ ያላቸው መሪ ይሉላቸዋል። ለ40 ዓመታት የኢራን ብሔራዊ ኩራትን ጠብቀው ሀገሪቱን የኒውክሌርና የሚሳኤል ሀያል ያደረጉ ታላቅ አባት ሲሉ ያሞካሿቸዋል። በመጥፎ ጎናቸው ደግሞ ተቃዋሚዎቻቸው ሲያብጠለጥሏቸው እንዲህ ይላሉ። በብረት እጅ የሚገዙ የዲሞክራሲ ጸርና በቀጠናው ያሉ ግጭቶችን ፕሮክሲ ዋርስ በማቀጣጠል በሚሊዮን የሚቆጠሩ ሰዎች ስደትና መከራ ምክንያት የሆኑ ጨካኝና አምባገነን ይሏቸዋል። ታዲያ የረመዳው ድንገቴ በቅዱሱ የረመዳን ወር በጸሎት ላይ ያሉ በአሜሪካ ድሮ መገደላቸው ለኢራን ሃይማኖታዊ ስድብ ሆኖ ተቆጥሯል። የግድያ ኢራንን ከፖለቲካዊ ቁጣ ባለፈ ወደ መንፈሳዊ በቀል አስገብቷታል። አሁን በኢራን ጎዳናዎች ያለው ስሜት ለቅሶ ሳይሆን ቁጣ ነው። የበቀሉ ቀዩ ባንዲራ ግራ ወደ ቀኝ እየተውለበለበ ነው። ይህ ባንዲራ በጃም ካራን መስጊድ ላይ መውለብለቡ ትርጉሙ አንድ ብቻ ነው። ደማችን እስካልተመለሰ ሰይፋችን አይሰካም። ስነ ልቦናዊ ዝግጅታቸው ኢራን አሁን ምንም የምናጣው ነገር የለም የሚሉት ጊዜ ላይ ናቸው። ነቲንግ ቱ ሉዝ በሚል ስነ ልቦና ውስጥ ናቸው። የሆርሙዝ ወንዝ መዝጋቷን የኢኮኖሚ ራስን ማጥፋት ይሉታል፣ ሱዊሳይድ ቢሆንም ለዓለም ግን ካላረፍክ አብረን እንሰምጣለን የሚል መልእክት አለው። አሜሪካና እስራኤል የቴክኖሎጂ የበላይነት F-35 ጀቶች፣ አይረን ዶም እና የሳተላይት መረጃ አላቸው። ኢራን የመቋቋም ዘንግ የሚሉት የሚሳኤል ናዳ፣ በሺዎች የሚቆጠሩ ፋታህና ሻሂድ ድሮኖች አሏት። ይህም ነገሩን ከድጦ ወደ ማጦ አድርጎታል። የኢራን በቀል በሶስት ደረጃዎች እንደሚከፈል የጦር ተንታኞች እየገመቱ ነው። አንደኛው የባህር ላይ ታክቲክ ነው። የሆርሙዝ ወንዝን በፈንጂና በድሮኖች አጥሮ በማቆየት የዓለምን ኢኮኖሚ ሽባ አርጎ ማንበርከክ። ሁለተኛው የሚሳኤል ሱናሚ ነው። ሬን ኦፍ ፋየር በእስራኤል ከተሞች፣ በመካከለኛው ምስራቅ ባሉ የአሜሪካ የጦር ሰፈሮች ላይ በአንድ ጊዜ 1000 የሚሳኤል ናዳ ማውረድ። ሶስተኛው የሳይበር ሽባነት ነው። የአሜሪካን የፋይናንስ የኃይል መሰረት ልማቶች በሳይበር ማጥቃት ነው። እናም አሁን ዓለም በስጋት የተወጠረችበት ሶስተኛው የዓለም ጦርነት ነው። የሶስተኛው ዓለም ጦርነት እንደ መጀመሪያዎቹ ሁለቱ ጦርነቶች በይፋ አወጅን ተብሎ አልተጀመረም። ይልቁንም በረመዳኑ የአያቶላህ ግድያና በሆርሙዝ ወንዝ መዘጋት ሰበብ እንደ ሰደድ እሳት ተቀጣጥሏል። የምዕራቡ ግንባር የጦር ግንባሮች አሰላለፍ ዓለም አሁን በሁለት ግዙፍ ጎራዎች ተከፍላለች። አንደኛው የምዕራቡ ግንባር ነው። አሜሪካ፣ እስራኤል፣ የአውሮፓ ህብረት፣ ብሪታንያና ጃፓን ዓላማቸው የሆርሙዝን መስመር በኃይል መክፈትና የኢራንን የኒውክሌር ህልም ማክሰም። ሁለተኛው የምስራቁ ዘንግ ኢራን፣ ሩሲያ፣ ሰሜን ኮሪያ፣ በከፊል ቻይና፣ አጋሮቻቸው ሂዝቦላ፣ ሁቲዎች ዓላማቸው የአሜሪካን የአንድነት ኃያልነት ማፍረስ፣ አዲስ የዓለም ስርዓት መፍጠር ነው። የጦርነት ከታንክ ከጥይት ይልቅ በሶስት አስፈሪ መንገዶች እየተካሄደ ነው። አንደኛው የኤሌክትሮማግኔቲክ ሱናሚ ነው። በጠፈር ላይ የሚፈነዱ ሚሳኤሎች የሳተላይት ኮሚኒኬሽንን ሽባ በማድረጋቸው ዓለም ወደ 19ኛው መቶ ክፍለ ዘመን ተመልሳለች። ኢንተርኔት የለም፣ የባንክ ስርዓት የለም። ሁለተኛው የድሮን መንጋ ነው። ሰማዩን የሸፈኑ ሰው አልባ አውሮፕላኖች እንዳንበጣ መንጋ ከተሞችን እያወደሙ ነው። ሶስተኛው የኒውክሌሩ ስጋት ነው።
ኢራን የመጨረሻውን ካርድ ለመምዘዝ መቃረቧን ስታውጅ፣ እስራኤልም የሳምሶንን አማራጭ የተባለውን የመጨረሻ እርምጃውን ለማንቀሳቀስ ተዘጋጅታለች። በዚህ ታላቅ ግብግብ ውስጥ አፍሪካ የጦርነቱ የጓሮ በር ሆናለች። ቀይ ባህር የዓለም የጦር መርከቦች መተራመሻ ሆኗል። የምግብ ቀውሱ አይሏል። ዩክሬን፣ ሩሲያ በቀጥታ በጦርነት ውስጥ በመሆናቸው ወደ አፍሪካ የሚመጣውን ስንዴና ማዳበሪያም አቋርጠውታል። ረሃብ እንደ ጦርነቱ ሁሉ አስፈሪ ጠላት ሆኖ መጥቷል። አልበርት አንስታይን በአንድ ወቅት እንዲህ ብሎ ነበረም፣ ሶስተኛው የዓለም ጦርነት በምን አይነት መሳሪያ እንደሚካሄድ አላውቅም፣ አራተኛው የዓለም ጦርነት ግን በዱላና በድንጋይ እንደሚሆን እርግጠኛ ነኝ ሲል ትንቢቱን አስቀምጦ ነበረም። ዛሬ መጋቢት 2026 ዓለም ያንን የአንስታይንን ስጋት እያየችው ነው። የቀዩ ባንዲራ በቀል መላው ምድር ወደ አመድነት ለመቀየር ጫፍ ላይ ደርሷል። የኒውክለር ሰዓት እኩለ ሌሊት አርማጌዶን። መጋቢት 2026 ዓለም ለ70 ዓመታት የፈራችው ቅዠት እውን ሊሆን ከደጃፍ ላይ ቆሟል። የኒውክለር ኃይል ከአቅም ማሳያነት ወደ መጨረሻው መሳሪያነት ተሸጋግሯል። የኢራን ፈጣን እርምጃ the breakout። አያቶላህ ከተገደሉ በኋላ ኢራን ዓለም አቀፍ የተቆጣጣሪ ቡድኖችን IAEA በማባረር የኒውክለር ጥርጣሬውን ወደ የኒውክለር እውነታ ቀይረዋለች። ዩራኒየም እስከ 90% በማበልጸግ ለቦምብ ዝግጁ አድርገዋለች የተባለ ነው። ስልቷም እኛ ከጠፋን ማንም አይተርፍም በሚል ስሌት ሚሳኤሎቿን በኒውክለር ጭንቅላት አስታጥቃ እስራኤልና በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮች ላይ ደግነዋለች። ሌላው የተፈራው የእስራኤል የሳምሶን አማራጯ ነው። ሳምሶን ኦፕሽን ይሉታል። እስራኤል በይፋ የኒውክለር ባለቤት ነኝ ባትልም አሁን ግን ሚስጥራዊውን የመከላከያ ስልቷን መዛለች። ሳምሶን ቤተ መቅደሱን በጠላቶቹ ላይ ሲያፈርስ አብሮ እንደጠፋ ሁሉ እስራኤል ለህልውናዋ ስጋት ሲደቀንባት ቀጠናውን በኒውክለር የማውደም ስልት ነው። የኃይል አሰላለፋቸው ጄሪኮ 3 የተሰኙ ሚሳኤሎች ከምድር ስር ካሉ መደበቂያዎች ወጥተው ኢላማቸውን ጠብቀው ቆመዋል። አሜሪካ በአውሮፓ በቱርክ ያከማቸቻቸው ቢ61 ስልታዊ የኒውክለር ቦምቦችን ዝግጁ አድርጋለች። ፕሬዝዳንቱ የኒውክለር የእግር ኳስ የተባለውን ኮድ ይዘው ወደ ባንከር ወርደዋል እየተባለ ነው። ይህ ጦርነት እርግጥ ነው አሸናፊ የለውም። ውጤቱ ከሚሳኤል ፍንዳታ በላይ ነው። የጨረሩ መርዝ ራዲዬሽን ነፋሱ የኒውክለር አመድን ወደ አፍሪካና እስያ ይዞ ይጓዛል። እንደ ኢትዮጵያ ያሉ ከጦርነቱ ርቀው ያሉ ሀገራት እንኳን በጨረር መርዝና በምግብ እጥረት ይጠቃሉ። የኒውክለሩ ክረምት ከጀመረ ዓለም ትዘቅጣለች። ከፍታው የሚነሳው ጭስ ፀሐይን ይጋርዳል። ለዓመት የሚቆይ ቅዝቃዜ ምድር ይውጣታል። ግብርና ይቆማል። የሰው ልጅ በታላቅ ረሃብ ውስጥ ይወድቃል። የኤሌክትሮማግኔቲክ ድንጋጤ ይፈጠራል። EMP ይሉታል እነሱ በምህጻረ ቃሉ። አንድ የኒውክለር ፍንዳታ በከባቢ አየር ላይ ቢከሰት መላው ዓለም ላይ ያለ ኤሌክትሪክ መስመርና ዲጂታል መረጃ ይደመሰሳል። የኒውክለር ኃይል መገለጫ ሳይሆን የሰው ልጅ ሞኝነት ማረጋገጫ ሆነ ማለት ነው። ለመጋቢት 2026 ሳይንቲስቶች የፈጠሩት አቶም ፈጣሪውን ሊበላው የተዘጋጀ እሳት ነው። ታሪክ እንደሚያስተምረን ታላላቅ ጦርነቶች የሚቆሙት አንዱ ወገን ብቻ ስለጠፋ ሳይሆን ጥፋቱ ከጥቅሙ በላይ መሆኑን ሁሉም ሲረዱ ነው። አሁንም ቢሆን ሶስተኛው የዓለም ጦርነት ወደማይመለስበት ደረጃ ከመሸጋገሩ በፊት የሰው ልጅ ወደ ልቡ መመለስ እንዳለበት እናምናለን። መፍትሄው አሜሪካና እስራኤል በቀጠና ያላቸውን ወታደራዊ እንቅስቃሴ በመቀነስ ለኢራን የጸጥታ ዋስትና መስጠት ነው። ሌላው የኒውክለር ቁጥጥር ነው። ዓለም በኒውክለር ስጋት ውስጥ መሆኗን ተከትሎ አዲስ የዓለም አቀፍ የኒውክለር ስምምነት መፈረም። ይህም ኢራን ኒውክለር እንዳታመርት እስራኤልም እንዳትጠቀም የሚያስገድድ ጥብቅ ቁጥጥር ነው። የገለልተኛ ሀገር ጣልቃ ገብነት በጣም አንገብጋቢውና ሊሆን የሚገባው ነገር ነው። እንደ ብራዚል፣ ደቡብ አፍሪካና ህንድ ያሉ የብሪክስ አባል ሀገራት እንዲሁም የአፍሪካ ህብረት ኢትዮጵያን ጨምሮ ማለት ነው እንደ ገለልተኛ ገላጋይ መነሳት ይኖርባቸዋል። ነዳጅ ለሰላም ኦይል ፎር ፒስ የተባለ ድርድር፣ የሆርሙዝ ወንዝ በአስቸኳይ እንዲከፈት በምላሹ ደግሞ በኢራን ላይ የተጣለው ማዕቀብ እንዲላላ ማድረግ አለባቸው። ጦርነት ማሸነፍ ማለት ጠላትን መደምሰስ ሳይሆን ጦርነቱ ራስን ማሸነፍ ነው። መጋቢት 2026 ዓለም የተማረችው አንድ ትልቅ እውነት አለ። በኒውክለር ጦርነት ውስጥ አሸናፊ የለም፣ በሰላም ውስጥ ግን ተሸናፊ የለም። የሰው ልጅ ከዚህ ታላቅ ፈተና ተምሮ ወደ አዲስ የስልጣኔ ምዕራፍ እንደሚሸጋገር ተስፋ እናደርጋለን። ሰላም ለምድራችን፣ ሰላም ለሀገራችን።